ሰላም ያሻት የካም ቤተሰቦች ዛሬ ይዤላችሁ የመጣሁት ጀነራል ፊዚክስ ቻፕተር 2 ነው። ለቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለቻናሉ ሰብስክራይብ እና ኖቲፋይድ በመሆን አዳዲስ ኮንቴንቶች ሲወጡ ይጠቀሙ። ወደ ቻፕተሩ እንገባለን። ሰላም ጋይስ እንዴት ናችሁ? የደቦ ሰዓት ደርሰናል። ሁላችሁም ስለ ደቦ ታውቃላችሁ። እርስ በርስ እየተጋገዝን የምናድግበት ፕሮግራም ነው። የመጀመሪያ የደቦ ፕሪንሲፕል ምንድነው? ቪፒኤን ናችሁ ታበሩልናላችሁ ማለት ነው። ምንም አይነት ቪፒኤን ካላችሁ ስልካችሁ ላይ ሆነ ፒሲያችሁ ላይ ቪፒኤኑን ታበራላችሁ እና ወደ ፈለጋችሁት ሀገር ትጠቁማላችሁ። ስፔሻሊ ግን ወደ ዩኤስኤ ብታደርጉ በጣም ይጠቅመናል ማለት ነው። ሁለተኛ ደግሞ ቪፒኤን የለንም ምናምን የምትሉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፍሪ ቪፒኤኖች ማናችሁም በፈለጋችሁ ሰዓት መጠቀም ትችሉት አውርዱና ተጠቀሙት። ፍሪ ለሁሉም ፕላትፎርም የሚሆን ማለት ነው። ሁለተኛ ደግሞ ፕሪንሲፕል ምንድነው? ሰብስክራይብ ማለት ነው። ሰብስክራይብ አድርጉት ይሄን ቻናላችንን። ከተመቻችሁ ላይክ አድርጉ፣ ቪዲዮውን ኮሜንት ስጡን። አስተያየት ምን ማስተካከል ያለብን መቀየር ያለብን ነገሮች ካሉ ኮሜንት ላይ ጻፉልን። ለወዳጅ ዘመዶቻችሁ ደግሞ ሼር ማድረግ እንዳትረሱ። እንዲህ እየተደራረግን አብረን እናድጋለን። እናመሰግናለን። ቻፕተር 2 ካይናሜቲክስ ኤንድ ዳይናሚክስ ኦፍ ፓርቲክልስ ነው የሚለው። መጀመሪያ ይህን ለማየት የመጀመሪያው ቶፒክ ፕሮጀክታይል ሞሽን ይላል። ፕሮጀክታይል ሞሽንን ግን ከማየታችን በፊት ፕሮጀክታይል ሞሽን 2 ዳይሜንሽናል ሞሽን እንደሆነ እያወቅን 1 ዳይሜንሽናል ሞሽኖች አሉ። ከዚህ በፊት ግሬዶች ላይ እንደተማርነው 1 ዳይሜንሽናል ሞሽኖች አሉ። ፕሮጀክታይል ሞሽን 2 ዳይሜንሽናል የሆነ ሞሽን ነው። በሁለት ዳይሜንሽን በኤክስ እና በዋይ ዳይሜንሽን ሊሄድ የሚችል ሞሽን ነው። 1 ዳይሜንሽናል ሞሽኖች towards one direction ያለው ሞሽን ናቸው። ይሄ ግን 2 ዳይሜንሽናል ሞሽን ነው። projectile motion, the most common example of motion in 2 dimensional with constant acceleration is known as projectile motion። ማለትም most common example ነው እና 2 dimensional እንጠቀማል with constant acceleration በተመሳሳይ acceleration accelerate ሲያደርግ ምን ይባላል? projectile motion። definition of projectile ምንድነው ብለን ስንገባ an object that is projected or thrown አንድ ኦብጀክት ሲወረወር ወይ ደግሞ ፕሮጀክትድ ሆኖ ሲላክ በሆነ amount of force which has no capacity for self propulsion ይላል። self propulsion ምን ማለት ነው? ራስን በራስ ለመግፋት የሚደረግ ሙከራ ነው። ለምሳሌ ሚሳኤል ብንለኩስ በመንገዱ ራሱን በራሱ እየገፋ ነው የሚሄደው። ወይ ደግሞ አውሮፕላንን ብናይ መንገዱን እንዳለ እየገፋ ከመሬት ተነስቶ እስኪሄድ ድረስ ራሱን በራሱ እየገፋ ነው የሚሄደው። ማለትም ኦብጀክቱ ላይ ራሱን በራሱ መግፋት ይችላል። self propulsion የሚለው እሱን ነው። no capacity projectile motion ላይ ግን ይሄ ነገር መኖር የለበትም። ኳስ ሲወረወር ከእጃችን ከወጣ በኋላ አንዴ ገፍተነዋል። ከእጃችን ከወጣ በኋላ ግን ራሱን አይገፋም። ባለው በኢኒሻል ፎርስ ነው እየተገፋ ሊሄድ የሚችለው ማለት ነው። ስለዚህ an object that is projected or thrown which has no capacity of self propulsion እንለዋለን projectile motion እንለዋለን። actual forces on projectile ላይ የተለያዩ ፎርሶች አሉ። እነዚህ drag, lift due to spin, weight እና ዊንዶች አሉ። ስለዚህ actual ፎርስ ልንለው የምንችል የተገፋበትን ፎርስ ነው፣ እኛ የወረወረበትን ፎርስ። drag ሬዚስተንስ ሊሆን ይችላል። በአትሞስፌሪክ ፕሬሸር ጫጫነ ሊመጣ ይችላል። ይሄ ድራግ ፎርሶች ይባላል። ሊፍት ዲው ቱ ስፒን ማለት አንዳንድ ኦብጀክቶች ስፒን ሲያደርጉ ሞር ኤሮዳይናሚክ ይሆናሉ፣ ወደ ላይ የመንሳፈፍ አቅማቸው ይጨምራል። ስለዚህ ሊፍት እንለዋለን። ይሄን ፎርስ ሊፍት ዲው ቱ ስፒን እና የምናውቀው ዌይት ክብደት አለው። ኤኒ ኦብጀክት ክብደት አለው። እነዚህን ያማከለ ፎርሶች ይኖርበታል ማለት ነው around it. the object projected is projectile። ስለዚህ ኦብጀክቱ ፕሮጀክትድ የሆነው ኦብጀክት ምን እንለዋለን? ፕሮጀክታይል እንለዋለን። the path followed by the projectile is trajectory። ማለትም ይሄ ፓዝ ፎሎ የሚያደርገው አንድ ኦብጀክት ከእጃችን ወጥቶ ፎል እስኪያደርግ ድረስ ያለው ኦብጀክት የሚከተለው ፓዝ ምን እንለዋለን? ትራጀክተሪ እንለዋለን ማለት ነው። አሳምፕሽናችን ምን እንወስዳለን? ሁሌ እዚህ ፕሮጀክታይል ሞሽን ላይ ምን እንወስዳለን? the x and y axis motions are independent of each other። x እና y አችን ኢንዲፔንደንት ናቸው። ማለትም የአንዱ ሞሽን የአንዱን
አክት አድርጎ ዲፋይን ሊያደርገው አይችልም። ስለዚህ ኤክስ እና ዋይ አክሲሳችን ኦፍ ሞሽን አር ኢንዲፔንደንት ፍሮም ኢች አዘር ናቸው። ሬዚስታንስ ኔግሌክትድ ሬዚስታንስን ኔግሌክት እናደርጋለን በዚህ እንትናችን። ስለዚህ እነ ድራግ ፎርሶች የሉም፣ ሊፍትም አይኖርም ፕሮባብሊ። እና ታይም ኦፍ ፍላይት ፈርስት ሃፍ ላይ ማለት እስከ ሃይት ማክስ ድረስ ያለው ታይም ኦፍ ፍላይት እና ሰከንድ ሃፍ እኩል ነው። ፈርስት ላይ የተፈጠረው ሰከንድ ላይ ይፈጠራል በሚለው አሳምሽን ነው ጀጅ የምናደርገው። ስለዚህ t1 ኢኳልስ t2 ማለትም t ፈርስት ሃፍ ላይ ያለው ኢኳልስ t2 v ኖት ኢኒሻል ቬሎሲቲያችን የተነሳበት ኳሱ ወይ የሆነ ኦብጀክቱ እየተወረወረበት ኢኒሻል ሲባዛ ሳይን በአንግል በምን ያክል አንግል እንደተወረወረ ኦቨር ግራቪቲ ጀነራሊ ግራቪቲ ማለት ታይም ኦፍ ፍላይታችን ምን ማለት ነው? 2 ታይምስ የግማሹ ሃፍ ማለት ነው። ከዚህ እስከ ሃይት ኦፍ ማክሲመም ድረስ ከዚህ ጀምሮ እስከ ሃይት ኦፍ ማክሲመም ያለውና ከዚህ የቀረው ተመሳሳይ ስለሆነ 2 ታይምስ ይሆናል። t1 ወይ ሲደመር t2 t1 እና t2 እኩል ናቸው። ስለዚህ 2 ታይምስ ቬሎሲቲ ኢኒሻል የተነሳበት ቬሎሲቲ በሳይን ቴታ እናባዛዋለን ኦቨር ጂ በሚለው ታይም ኦፍ ፍላይታችንን እናገኝ እንችላለን ማለት ነው። ኤንድ አይዲያል ፕሮጀክታይላችን ምን ይሆናል የሚለውን ነገር ደግሞ ስናይ አይዲያል ፕሮጀክታይላችን ማለት አይዲያሊ በቃ እና አሰምሽናችን እነዚህ አሰምሽናችን ምን ናቸው? አሰምሽኖቻችን እነዚህን አሰምሽኖቻችን ኔግሌክት ስናደርግ አይዲያል ፕሮጀክታይላችን ይሄ ይሆናል ማለት ነው። the only force is the weight በቃ እዚህ ላይ እዚህ ኦብጀክት ላይ አክት እያደረገ ያለው only force ምንድነው? weight ነው። ክብደቱ ብቻ ነው እዚህ ፎርስ ላይ አክት እያደረገ ያለው። ኢኒሻል ቬሎሲቲ ያለው ኦፍ ኮርስ መጀመሪያ ኦብጀክቱ ሲወረወር ኢኒሻል ቬሎሲቲ ያለው መጀመሪያ የሚነሳበት ቬሎሲቲ ያለው ይሄን ቬሎሲቲ በዋይ እና በኤክስ ቬሎሲቲ ዲፋይን ልናደርገው እንችላለን። if the only force is the weight then the x velocity stays constant ማለትም ይሄ ቬሎሲቲ ኮንስታንት vxአችን ተመሳሳይ ኮንስታንት ይሆናል። ማለትም ይሄ vxአችን ምንም አክት አያደርግበትም። ቪዋያችን ግራቪቲ ኔጌቲቭ ግራቪቲ ስላለው የቀነሰው ይመጣና ቪዋያችን ዜሮ የሚሆንበት ይመጣል። ግን እዚህ ጋር ኤር ሬዚስታንሳችን ኔግሌክት ስናደርግ ሁሌ vxአችን እኩል ነው። throughout the motion vxአችን እኩል ነው። ስለዚህ vxአችን እኩል መሆኑን ያሳየናል። v ኖት ዋያችን ግን ይቀያየራል ማለት ይሄን ነው የሚለን። ስለዚህ እዚህ ጋር እንደምናየው v ኖት ዋያችን ማለትም v ኖት ዋያችን v ኖት ኢኒሻላችን በሳይን ቴታ ምክንያቱም ሳይን ቴታ ምንድነው ኦፖዚት ኦቨር ሃይፖቴነስ ስለሚያሳየን v ዋያችን እናገኛለን። v ኮስ ቴታችን ምንን ያሳየናል? አጃሰንት ኦቨር ሃይፖቴነስ ስለሆነ v ኮስ ቴታችን vxአችንን ያሳየናል። እንደዚህ ነው ሪዞልቭ አድርገን እናገኘው የምንችለው። ይሄ ፈርስት ሃፉ ነው። ሰከንድ ሃፉ ይሄ ነው። ታይም ኦፍ ፍላይት ከዚህ እስከዚህ እኩል ይሆናል ከዚህ እስከዚህ። እነዚህን አሰምሽኖች እንዳሉ ሆነው ማለት ነው። አይዲያል ፕሮጀክታይል ኢኩዌሽኖች አሉ። እነዚህ አይዲያል ፕሮጀክታይል ኢኩዌሽኖች ሶልቭ ለማድረግ ይጠቅሙናል። if the only force is the weight ምንም ፎርስ ከሌለ ማለትም ዌቱ ብቻ አክት እያደረገበት ከሆነ እና ኢኒሻል ቬሎሲቲ ኦፍ ኮርስ አለን then x velocity stays constant እንዳልኳችሁ x ቬሎሲቲያችን ተመሳሳይ ነው። vxአችን throughout the motion ሁሌም ኮንስታንት ነው። እዚህ ጋር እንዳየነው vxአችን ተመሳሳይ ዳይሬክሽን ተመሳሳይ ማግኒቲዩድ ነው ያለው ቬክተራችን ማለት ነው። ቬክተራን ፕሪቪየስ ቻፕተር ላይ ዲስከስ አድርገናል። ስለዚህ ቬክተራችን ተመሳሳይ ማግኒቲዩድ እና ዳይሬክሽን ነው ያለው። ስለዚህ vxአችን stays constant አክሰለሬሽናችን ዜሮ ነው ማለት ነው። በምንም ወይ አክሰለሬት በዳይሬክሽን በማግኒቲዩድም አክሰለሬት ያደርጋል ማለት ነው። the y velocity changes with time y ቬሎሲቲያችን ግን with time ይቀየራል። ማለትም ለምንድን ነው የሚቀየረው? y ቬሎሲቲያችን ኳሱ ወደ ላይ የተወረወረበት ቬሎሲቲ አስቡት። አሁን ለምሳሌ ክብደቱ እየከበደ ይመጣል። ይሄ ቬሎሲቲ በምንድን ነው አክት እየተደረገ ያለው? በምን አክሰለሬሽን አክት አፖን ያደርግበታል? ዌይታችን እየሳበው ይመጣል ማለት ወደ ታች እየሳበው ያያችሁ ሬድ አሮዋ እየቀነሰች ነው። ከዛ መጨረሻ ላይ height maximum ላይ this is the height the maximum height achieved by the ball ይሄኛው ትልቁ height achieve ለናደርግ እንችላለን። እዚህ ጋር ዜሮ ይሆናል ቪዋችን። ከዛ ጭራሽ ወደ ታች እየመጣ ምክንያቱም ግራቪቲ እየጎተተው ስለሆነ ነው እንደዚህ ማለት the y velocity change with time and the position በቬሎሲቲው እና ታይም ፖዚሽን ቬሎሲቲ
change the time እና position of the v-ያችን ማለት ይሄ velocity horizontal velocityያችንን አፌክት ያደርጋል። ይሄ አፌክት የሚደረገው በምን ነው? አክሰለሬት የሚያደርገው በማይነስ g ማለት ኔጌቲቭ ያለው toward the ground እኛ ኢኒሻል ፖይንታችን ከዜሮ ስለሆነ ከዚች ስለሆነ toward the ground እየሳበን ስለሚመጣ ለዛ ነው ማይነስ g ያለው ማለት ነው። አክሰለሬሽናችን ይሄ ነው። v-ያችን v-ኖታችን ይሄ ነው። ሪዞልቭ ስናደርገው v-ኖት sin theta v-ያችን ይሰጣል። vx-ያችን v-ኖት cos theta ነው። adjacent over hypotenuse እንዳልኩት ይሄን ሪዞልቭ አድርገን ይሄን ሞሽን እናገኛለን ማለት ነው። ስለዚህ አክሰለሬሽናችን toward x direction 0 ነው። ምክንያቱም vx-ያችን አይቀየርም throughout the motion throughout the flight time አይቀየርም። y ላይ ግን በማይነስ g ይቀየራል። ምክንያቱም ኳሳችን ይሄደ ወደ ታች አክሰለሬት ያደርገዋል፣ ግራቪቲ እየጎተተ ያመጣዋል። ስለዚህ በማይነስ g እንትን ይላል። g-ያችን ስንት ነው? 9.81 ሜትር ፐር ሰከንድ ስኩዌር። በዩኤስ ዩኒት ከሆነ ደግሞ 32.2 ፊት ፐር ሰከንድ ስኩዌር ነው የምንጠቀመው። ግን ግራቪቲ ሜትር ፐር ሰከንድ ስኩዌር ነው። 9.8 ሜትር ፐር ሰከንድ ስኩዌር ነው። ቬሎሲቲያችን vx v-ኖት cos theta ነው። v-ያችን v-ኖት minus gt ነው። ምክንያቱም በኔጌቲቭ ዳይሬክሽን throughout the time ዲሰለሬት እያደረገው ስለሚመጣ minus gt እያደረገው ይሄ ፎርሙላችን ነው። ኢኒሻል ፋይናል ቬሎሲቲያችንን ለማግኘት ማለት ነው። ታይሙ ይሰጠናል፣ ግራቪቲ እናውቃለን፣ ኢኒሻል ቬሎሲቲ እናውቃለን፣ ፋይናል ቬሎሲቲ ማወቅ እንችላለን ማለት ነው። ስለዚህ v-ኖት y-ያችን ምንድነው? the same as v-ኖት sin theta ነው። እዚህ ጋር የተጠቀሰ ነገር ነው። ፖዚሽናችን x የሆነ አንግል ላይ ከተወረወረ በኋላ ፖዚሽናችን ለማወቅ የx ዳይሬክሽን ያለውን ፖዚሽን ለማወቅ x ኖታችን እናውቃለን። እዚች ጋር ያለችው ፖይንት 0 ልትሆን ትችላለች። እቺ 0 ልትሆን ትችላለች። እዚህ ጋር የተነሳንበት ፖዚሽን ሲደመር vx ማለትም የተነሳበት ቬሎሲቲ toward vx ዳይሬክሽን vertical ዳይሬክሽን vx times t ማለት ምሳሌ እዚህኛው ታይም ላይ 3 ሰከንድ ላይ እዚህኛው ጋር ከሆነ vx-ያችን የተነሳበት x ኖታችን ስንት ነው? 0 ነው። ምክንያቱም እዚህ ጋር 0 ነው። ፕላስ vx-ያችን vx የተነሳንበትን v-ኖት cos theta አድርገን እናውቃለን። t-ያችን ስንት ነው? 3 ሰከንድ ነው ብለን ያለበት ፖዚሽን toward x ማወቅ እንችላለን። ተመሳሳይ በy ደግሞ በy ዳይሬክሽን ያለው ከዚህ በምን ይርቃል ነው ይሄ x ከዚህ ወደ ላይ በምን ከፍ ይላል የሚለውን ነገር ደግሞ ለማወቅ y ኖታችን እናውቃለን፣ v-ኖት y-ያችን እናውቃለን፣ -1/2 gt ስኩዌር የሚለውን እናውቃለን። እነዚህ ፎርሙላዎችን እንጠቀማለን ማለት ነው። አንድ አዲሽናል ፎርሙላ አለ። ይሄ ማለትም vy ስኩዌር ማለትም vy-ያችን ምንድነው? vy ስኩዌር ፋይናል ቬሎሲቲያችን እኩል ይሆናል ኢኒሻል ቬሎሲቲያችን towards y ዳይሬክሽን v-ኖት y እቺ በሳይን ቴታ v-ኖታችን በሳይን ቴታ ባስተን ያገኘ ነው -2g g-ያችን እናውቃለን። y እንዳለሽ ነው የምትቀመጠው። y-ን እንትን ነው የምንጠቀመው ማይነስ y-ኖታችን ምንድነው? ኢኒሻል ፖዚሽናችን ማለት ነው። የተነሳንበት y-ኖት እዚህ ጋርም 0 እዚህችን ፖይንት 0 ብለው ከወሰድን እቺ ፖይንት 0 ነው የምትሆነው ማለት ነው y-ኖታችን። ስለዚህ አኮርዲንግሊ ሃይት ማክስ ማለት ሃይት ማክስ እዚህ ጋር ምን ሲፈጠር ነው? ቬሎሲቲያችን v-ኖት y-ያችን ማለት vy-ያችን ምን ሲሆን ነው? 0 ሲሆን ነው። ምክንያቱም እዚህ ጋር እንዳያየነው vy-ያችን እዚህ ጋር ምንም አይነት ቬሎሲቲ የለውም። ስለዚህ vy-ያችን 0 ሲሆን ሃይት ማክሳችን እናገኛ። ሃይት ማክሳችን ፎርሙላው ምንድነው? v-ኖት ስኩዌር sin ስኩዌር ቴታ ኦቨር 2g ነው። ሬንጃችን በተመሳሳይ ደግሞ v-ኖት ስኩዌር sin 2 ቴታ ኦቨር g። ይሄና ይሄ ይለያያል። ይሄ ስኩዌር ነው። sin ስኩዌር ቴታ ማለት sin ቴታ ስኩዌር ማለት ነው። sin 2 ቴታ ግን ማለት sin ቴታ plus cos ቴታ ማለት ነው። Okay, for each launch speed v-ኖት an angle theta there is a different parabolic trajectory ምን ማለት ነው? ለእያንዳንዱ አንግል v-ኖታችን ተመሳሳይ በሆነ ፎርስ በሆነ ቬሎሲቲ ኳሱን ወረወር ነው። ምንም ሳንቀይር ግን አንግሏን እቺን አንግል እየቀየርን ዝቅ ያለን በመጣን ቁጥር ምን ይሆን ይመጣል? ፍላይት ፓዙ ወይ ትራጀክተሪ ማለት the path it takes the object የሚወስደው ፓዝ ነው ትራጀክተሪ የምንለው። ስለዚህ እየቀነሰ ይመጣና ማክሲመም እዚህ ጋር ነው የምናገኘው። እቺ ማለት ስንከተላት እዚህኛው ላይ
እዚህኛው ላይ ማክሲመም ሬንጅ እናገኛለን። በጣም ብዙ የሚጓዘው በዚህኛው አንግል ነው። በዚህኛው አረንጓዴው አንግል ላይ ነው። በዚህኛው ላይ ከዛ ግን እየቀነሰ ይመጣል። አሁንም ዝቅ እያለ ስለሚመጣ ምንም እንኳን አንግላችን ዝቅ ቢልም ሬንጁ እያነሰ ይመጣል ማለት ነው። For a given launch speed ቪኖታችን ተመሳሳይ ቪኖት ካለን the maximum range is at theta 45 ላይ theta 45 ላይ ሲሆን ነው። ማለትም እዚህ ጋር ማክሲመም ሬንጃችን ማክሲመም ሬንጃችን ካለ ይሄ አንግል at 45 ነው እንደማለት ነው። እዚህ ጋር እንደምናየው the maximum ሬንጃችን እዚህ ድረስ መተን ልናገኝ የምንችለው for the same launch speed ምንም አይነት ላውንች ቪኖታችንን ባንቀያየር ተመሳሳይ ለሁሉም ተመሳሳይ ቪኖት ቢኖራቸው ማክሲመም ልናገኝ የምንችለው at 45 degree angle ነው። launch angles at equal angular increment above and below 45 give equal range shorter than the max range. ከማክሲመም ሬንጁ አንጻር አንግላችን 45 ሲሆን ማክሲመም ሬንጃችንን ሊሄድልን የሚችለው ምክንያቱም ተመሳሳይ ሆኖ እንደምናየው ከሆነ አሁን ለምሳሌ ቴታ 60ችን ኮቺ ቴታ ናት 60 ከሆነ ከ30 ጋር እኩል የሆነ ትራጀክተሪያቸው ይለያያል ግን ተመሳሳይ ሬንጅ ይሄዳሉ። 40 ከ50 ጋር 45 ላይ ግን ምን ይላል ማክሲመም ሬንጅ ሲጋ እንደምናየው ማክሲመም for a given v naught maximum range 45 ዲግሪ አንግል ላይ ነው ብሎ ይገልጻል። for a given v naught launch at equal angular increment above and below 45 gives equal range shorter than the max range ማለትም 60 ከ30 ጋር እኩል ነው። እነዚህ ሳይናቸው እና እንትናቸው ስለሚመሳሰሉ ሳይን 60 እና ኮስ 30ችን ስለሚመሳሰል ማለት ነው። A general projectile motion problem involves 7 pieces of information. ይሄ እንደ አይነት ፕሮጀክታይል ኢንፎርሜሽን በአብዛኛው ጊዜ ስትጠይቁ ፈተና ላይ ምናምን ሊመጣ የሚችለው ኢኒሻል ፖዚሽን ሊኖር ይችላል። ኢኒሻል ፖዚሽን ኤክስ ኖት እና ዋይ ኖት ይችላል። ይሄ መነሻችን ቁመታችን ሊሆን ይችላል ምናምን ብቻ ግን እዚህ ጋር 00 ሊሆን ይችላል። 1 ሜትር ወደ ላይ ከፍ ብሎ 0 ኢን ዋይ ዳይሬክሽን ሊሆን ይችላል። በኮማ ሊሰጣችሁ ይችላል። ኤክስ ኖት እና ዋይ ኖት ይኖረናል። ቴታ ይኖረናል። in which we projected ስሮ ያደረግነውን ኦብጀክት የሆነ አንግል ቴታ ይኖረናል። ኤክስኤል ይኖረናል። የሚያርፍበት እታች ሊሆን ይችላል። እዚህ ጋር ሊያርፍ ይችላል የሆነ አንግል ላይ ወይ ደግሞ ሁፕ ላይ አሁን ለምሳሌ ባስኬትቦል ከሆነ እንትን ካን ውስጥ ሁፕ ላይ ለማስገባት የምንጠቀምበት ኤክስኤል እና ዋይኤል ሊሆን ይችላል። ቲኤል ደግሞ ምንድነው የሆነ ታይም ላስት ታይም አራይቭ ያደረገበት ታይም ነው። እነዚህ ኢንፎርሜሽን ሊኖረን ይችላል። እነዚህ ኢንፎርሜሽን ስንት ናቸው? 1 2 3 4 5 6 ነው። 7 piece of information ይላል። የትኛው እንደሆነ እናያለን። እሺ ዩዥዋሊ እነዚህ አምስቱን ነገሮች 5 of these አምስቱ ይጠይቁና ሁለቱን ፈልጉ ልትባሉ ፕሮጀክታይል ፕሮብሌም ቫሪያብል 7 piece of information 7 ኢንፎርሜሽን ይሰጣቸዋል። ላውንች ሎኬሽን ኤክስ ኖት እና ዋይ ኖት እንደው የሚለኮስበት የሚወረወርበት ፖዚሽን ይሰጣል። ላውንች ቬሎሲቲ እዚህ ጋር ቬሎሲቲ ላውንች ቬሎሲቲ አልሰጠም ለዛ ነው 6 የሆነው። ቪ ኖታችን አት አንግል ቴታ የተወረወረበት ቪ ኖት ይሰጠናል። ላንዲንግ ሎኬሽን ላንድ የሚያደርግበት እነዚህ ኤክስኤል ዋይኤል ሎኬሽኑ እና ታይም ላንድ የሚያደርግበት ታይም ይሰጠናል። አት ታይም ቲኤል እነዚህ 7 ኢንፎርሜሽኖች የሚሰጡን እነዚህ ናቸው። ጀነራል ፕሮብሌምስ give 5 out of 7 ከሰባቱ አምስቱን ይሰጡና የቀረውን ፈልጉ ነው የምትባሉት ነው ጀነራል ቶፒኩ። ፖዚሽኑን ለማወቅ ይሄን እንጠቀማለን። ኤክስ ማለት ኤክስ ኖት ፕላስ ኤክስ ቪኤክስ ፕላስ ታይምስ ቲ ቪኤክሳችን ምንድነው ቪ ኖት ኮስ ቴታ። ዋያችን በተመሳሳይ ቪ ኖት ፕላስ ቪ ኖት ቲ ማይነስ 1 ኦቨር ቲ ጂቲ ስኩዌር ተብሎ ይሄንን ትጠይቃላችሁ ማለት ነው። በእነዚህ አማካኝነት የቀሩትን ሰባቱን ማግኘት ትችላላችሁ። አሁን እዚህ ጋር እንትን ልትጠይቁ ትችላላችሁ። ኤክስኤል እና ዋይኤል ልትጠይቁ ትችላላችሁ። ላንድ የሚያደርግበትን ቦታ ኤክስኤል ከተጠየቃችሁ ኢኒሻላችን ስንት ነው? የሆነ ያክል ይሆናል። ዜሮችን ሊሆን ይችላል። ቬሎሲቲያችን የመጀመሪያችን ቪኤክሳችንን ሪዞልቭ አድርገን ቪ ኖታችን እናውቃለን፣ ኮስ ቴታችን እናውቃለን። በዚህ ሪዞልቭ አድርገን ታይማችን እናውቃለን። ስለዚህ በዚህ ሪዞልቭ አድርገን ማግኘት እንችላለን ማለት ነው።
ታይማችን እዚህ ጋር in this case ምንድነው የሚሆነው TL ላንዲንግ ታይሙ ነው የሚሆነው ማለት ነው። ስለዚህ እነዚህን በመጠቀም ልናገኝ እንችላለን ማለት ነው።